በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል። ተቋማችን ግዙፍ ነው። የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ማቅረቡን ሲገልጽ ከፍተኛ ደስታ ይሰማዋል። የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የ10.5 በመቶ ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሠራል። አድራሻዎቹ ዋና መስሪያ ቤት አብየ ቅርንጫፍ ቀበና ወደ ቤላ የሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ሕንፃ ምድርና አንደኛ ፎቅ ላይ፣ መገናኛ ቅርንጫፍ መገናኛ ግሬስ ሲቲ ሞል አንደኛ ላይ፣ እንዲሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራት ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ለበለጠ መረጃ በስልክ 0982 41 1111 ወይም 0960 50 60 06 ወይም 11 ይደውሉ። መልካም የፋሲካ በዓል ይሁንልዎት። የእኛ ማይክሮፋይናንስ የእኛ ለሁሉም። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዘዋል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990272733 ይደውሉ ወይም በዋትሳፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ አዋዜ ሰበር ነው። ራሽያ ከአራቱ የዩክሬን ግዛቶች ውስጥ ያልተቆጣጠረቻቸውን መሬቶች ለመተው ፈቃደኛ ልትሆን እንደምትችል ተሰማ። ዛሬ ሮብ የአሜሪካና የአውሮፓ ተደራዳሪዎች በእንግሊዝ ውጭ ጉዳይ ሚኒስትር ዴቪድ ላሚ አስተናጋጅነት የሚጀምሩት ድርድር ራሽያ ያልተቆጣጠረቻቸውን የዩክሬን ግዛቶች ላይ ያላትን ይገባኛል ጥያቄ ለማንሳት ፈቃደኛ እንደሆነች ለዋሽንግተን አስታውቃለች የሚለው ግምት በሚናፈስበት ሰዓት ነው። ሞስኮ ይህን ለምታደርግባት አሜሪካ እንደ አውሮፓውያን አቆጣጠር በ2014 ወደ ራሷ የጠቀለለቻትን ክሬሚያ ልሳነ ምድርን በራሽያ ግዛትነት ማወቅን ይጨምራል። ይሁንና የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከዋይት ሃውስ እንዲህ አይነት ሐሳብ ስለመኖሩ የተነገራቸውን ነገር እንደሌለና መንግሥታቸው ሊያጸድቀው እንደማይችል ይገልጻሉ። በዚህ ስብሰባ ላይ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይገኛሉ ተብሎ ተስፋ ተጥሎ ነበረ። ይሁንና የአሜሪካው የውጭ ጉዳይ ሚኒስቴር ባወጣው መግለጫ ያ ሊሆን እንዳልቻለና በእሳቸው ምትክ ወይም እግር የዩክሬን ራሽያ ልዩ ልዑክ ኬት ኬሎግ እንደሚገኙ ተገልጿል። የዩክሬን ምንጮች እንዳሉት ውጭ ጉዳይ ሚኒስትር አንድሪ ሲብሃ በለንደን ስብሰባ ተገኝተው ከኬሎግና እንዲሁም ከፈረንሳይና ጀርመን ልዑካናት ጋር ሙሉ ቀን ይወያያሉ። የለንደኑ ስብሰባ የተኩስ አቁም ስምምነቱ ምን ሊመስል እንደሚችልና
በረጅም ጊዜ ውስጥ ሰላም እንዴት ማረጋገጥ እንደሚቻል ይመክራል። ፋይናንሻል ታይምስ ትናንት እንደዘገበው ራሽያ ከአሜሪካ ጋር በቀጥታ በሚደረግ ውይይት ያላትን የይገባኛል ጥያቄዎች እንደምታለዝብና አሜሪካ በምትኩ ክሬሚያ ልሳነ ምድርን የራሽያ ግዛት ነው ብላ ከተስማማች ጦርነቱ አሁን ያለው ጦር ግንባርን ተከትሎ መቆሙን ትቀበላለች ሲል ዘግበዋል። ይሁንና ዘለንስኪ ክሬሚያን የራሽያ ግዛት አድርገው እንደማይቀበሉ ግልጽ አድርገዋል። የምንጠቅሰውም ሆነ የምንወያይበት አዲስ ነገር የለም፣ ዩክሬን የክሬሚያን በኃይል መያዝ ዕውቅና አትሰጥም ብለዋል። ምክንያታቸውንም ሲያስረዱ ከዩክሬን ሕገ መንግሥት ጋር አብሮ አይሄድም ብለዋል። እስካሁን ግምገማ የተደረገበት አንድም የሰላም ዕቅድ ለእኛ አልደረሰንም ብለዋል። የእንግሊዙ ቴሌግራም ጋዜጣ ላይ የወጣ አንድ ዘገባ እንዳስታወቀው ደግሞ ራሽያ የአውሮፓ ቁጥር 1 የሆነውን የዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያ ለዩክሬን ሳይሆን ለአሜሪካ ታስረክባለች። ዩክሬን በዚህ ላይ የምትሰጠው ምላሽ ገና አልታወቀም። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ በዚህ ሳምንት ራሽያን ይጎበኛሉ። ዊትኮፍ እስካሁን ከፕሬዚደንት ቭላዲሚር ፑቲን ጋር 3 ጥልቅ ውይይቶችን አድርገዋል። ቀጥለው የሚያደርጉት 4ተኛው ይሆናል። አሁን ሞስኮ ከኬርሶን፣ ከዛፖሪዥያ፣ ከዶኔትስክና ሉሃንስክ ግዛቶች ውስጥ እሷ በእጇ ያላስገባቻቸው ነገር ግን በዩክሬን ቁጥጥር ስር የሚገኙ መሬቶች ላይ ያላትን የይገባኛል ጥያቄ ትታም ወታደሮቿ ግንባር ላይ ያላቸውን ይዞታ ተከትሎም ተግባራዊ የሚሆን ተኩስ አቁም ለመቀበል አቅዳለች። ዩክሬንም በራሽያ ስር ያሉትን እነዚህን ግዛቶች የራሽያ ቋሚ ወይም ሕጋዊ መሬቶች አድርጋ ዕውቅና መስጠት እስከሌለባት ድረስ ጦርነቱ አሁን በሚገኝበት መስመር ላይ ተኩስ አቁም ቢደረግ እንደምትቀበል አመልክታለች። የዩክሬን የኔቶ አባልነት ጥያቄም በአሜሪካ ድምፅ ውድቅ የሚደረግ ሲሆን ዩክሬን ይህን እውነታ እያንገራገረች ቢሆንም ተቀብለዋለች ይባላል። ብቸኛው የዩክሬን የደህንነት ዋስትናን የሚሰጠው እንግሊዝና ሩሲያ 30 ብቸኛውን የዩክሬን የደህንነት ዋስትና የሚሰጠው የእንግሊዝና ፈረንሳይ የሚመሩት የ30 ፈቃደኛ ሀገራት ጥምረት አረጋጊ ኃይል ሪአሹራንስ ፎርስ ተብሎ የሚጠራው ይሆናል። ይህ ኃይል አሜሪካንን አይጨምርም። ኢሳያስ እንግዲህ እንደሰማው ነው። አሁን አሜሪካ ይህንን ኢሳያስ እንደሰማው ነው። አሁን አሜሪካ የዩክሬንን ጦርነት እንዴት መፍታት በምን መልክ ለመፍታት እንደተዘጋጀች ግልጽ የሆነ አቋም ይዛ ወይም ዕቅድ ይዛ በዛ ዕቅድ መሠረት ደግሞ እውነቱን ለመናገር የተለያዩ እሽታዎች እያገኘች መሆኑን የሚያሳይ አካሄድ ነው። ምናልባት ዶናልድ ትራምፕ ወደ ሥልጣን ከመጡ 90 ቀናት አልፏቸዋል ወይም እየተጠጉ ነው። በዚህ ጊዜ ውስጥ ለመጀመሪያ ጊዜ ጥርስ ያላቸው ወሬዎች እየሰማን ነው። ኢሳያስ ዓለም ክሬሚያ ላይ የዚህን ያህል ትኩረት የሰጡበት ምክንያት ምንድን ነው? የክሬሚያ ታሪክ ምን መሰለ? ከዚህ በፊት በስፋት ተዘግቧል። ክሬሚያ መጀመሪያ በሶቪየት ኅብረት ስር ሲኖሩ የራሽያ የግዛት አካል ነበረች። ነገር ግን በሶቪየት ኅብረት ኤምፓየር ስር ያሉ ሀገራት ናቸው። ምንድን ነው የሚባለው? በአንድ ሀገር መዋቅር ውስጥ ያሉ ናቸው። ስለዚህ በክሩስቼቭ ጊዜ በ1954 በፈረንጅ አቆጣጠር በራሽያ የግዛት አንድነት ስር የነበረውን ይሄንን የልሳነ ምድር በጣም ቁልፍ የሆነ
የራሽያ ብቸኛ ምንድነው የሚባለው ይሄ የበጋ የክረምትም ወደብ ያለው ልሳነ ምድር ነው። ለምሳሌ ብዙ ወደቦቿ በበረዶ በክረምት ጊዜ በበረዶ የተሸፈኑ ነው የሚሆኑት። ይሄ ግን በበጋም በክረምትም መስራት የሚችል የሴቫስቶፖል ወደብ ማለት ነው። ይሄ ለራሽያ በጣም ስትራቴጂክ በጣም ቁልፍ ነው። በዛን ወቅት በሶቪየት ህብረት ስር ራሽያ ማለት ቤላሩስ ነው። ቤላሩስ ማለት ኪየቭ ነው። ኪየቭ ማለት እነዚህ ካዛክስታን፣ ታጂኪስታን የምትላቸው ሀገሮች ናቸው በአንድ ላይ። በተለይ ግን እነዚህ ራሽያ፣ ዩክሬን፣ ቤላሩስ እጅግ አንድ ወጥ ናቸው ማለት ይቻላል። ስለዚህ ያን ጊዜ ክሩስቼቭ ወደ ዩክሬን እንዲዞር አደረጉት ይላል። በሁለቱ እህትማማች ክፍለ ሀገሮች መካከል ያለውን ወዳጅነት ያለውን ግንኙነት ይበልጥ ለማጥበቅ በሚል ነው እንግዲህ ስናነብ የምናየው። ይሄንን የክሬሚያ ልሳነ ምድርን በዩክሬን ስር አደረጉት። ያን ጊዜ የአንድ ቤተሰብ ልጆች ናቸውና ያን ያህል ኢሹ አልነበረም። አሁን ሶቪየት ህብረት ስትፈርስ ሁሉም የያዙትን ይዘው ተገነጠሉ ማለት ነው። ያን ጊዜ እነዚህ ሀገራት ሲገነጠሉ የሩሲያ መሪ ለነበሩት ቦሪስ ኤልሲን ይሄ አሳሳቢ ጉዳይ አልነበረም። ወይም ዩክሬንና ራሽያ ወዳጆች ነበሩ። በዋነኛነት ሶቪየት ህብረትን ያፈረሱ የዩክሬን የራሽያና የቤላሩስ መሪዎች ናቸው። ከዚህ በፊት አውርተነዋል። የአዳኝ ጫካ ውስጥ የአዳኙ ጎጆ ውስጥ ተገናኝተው ማለት ነው። ስለዚህ በወቅቱ እነዚህ ሶስቱም ቀድመው የምዕራቡን ዲሞክራሲ ለመቀበል ፍላጎት ያሳዩና ሶቪየት ህብረት እንዲፈርስ ትልቅ ሚና የተጫወቱ ናቸው። ስለዚህ ያኔ እርስ በርስ በነበራቸው ግንኙነት አንጻር ይሄ ነገር አሳሳቢ አልነበረም ለቦሪስ ኤልሲን ማለት ነው። ነገር ግን ቦሪስ ኤልሲን ስልጣኑ ላይ እየቆዩ በሄዱ ቁጥርና የምዕራቡን ዲሞክራሲ ማራመድ ሲጀምሩ ከዛ ጋር አብሮ ይሄ ምንድን ነው የግል ኢኮኖሚ የምንለውን መተግበር ሲጀምሩ የሀገሪቱን ትልልቅ ድርጅቶች ለእንግዲህ ያው ውስጡ ብዙ ጨዋታ አለው ለተመረጡ ሰዎች መሸጥ ሲጀምሩና ቢሊዮነሮች እየተፈጠሩ ሲሄዱ በዛው መጠን ደግሞ ብዙ ራሽያውያን ስራ እያጡ ኢኮኖሚው እየወደቀ ኢቭን የዳቦ ወረፋ ውስጥ እስከ መግባት ደረሱ። ሩሲያኖች በጣም አስቸጋሪ ጊዜ ያሳልፉበት ሁኔታ ነው የተፈጠረው። ስለዚህ ዞሮ ዞሮ መጨረሻ ላይ ቦሪስ ኤልሲን አለው የራሱ ሂደት። በእሳቸው ቦታ ቭላዲሚር ፑቲንን መረጡ። የቭላዲሚር ፑቲን ደግሞ በሶቪየት ህብረት መፍረስ ተጸጻች የነበሩ በጣም ቀሳፊ ዘላቂ ስህተት ብለው የሚያምኑ ነበሩ። እኚህ ሰው የራሽያ መሪ ሲሆኑ ሶቪየት ህብረት መፍረስ አለባት ብለው የማያምኑ በዚህም እጅግ የተጎዱ ሰው ነበሩ። የሩሲያ መሪ እንደሆኑ መረዳት ያለብን ያ ለውጥ እሳቸው የሚሰማቸውና ዩክሬኖች፣ ቤላሩሶች ያን ጊዜ የሚሰማቸው ስሜት አንድ አይደለም። የቦሪስ ኤልሲንና የቭላዲሚር ፑቲን ስሜት አንድ አይደለም። አንዳንድ የታሪክ አጋጣሚ የሚገርምህ ቦሪስ ኤልሲን እንዴት ቭላዲሚር ፑቲን ሊመርጡ እንደቻሉ ነው። ሁለት ሰዎች በጣም የተለያዩ ናቸው። ታሪኩን ለማሳጠር መጨረሻ ላይ በ2014 የዩክሬን በምርጫ ነው። የዩክሬን ምርጫ ውስጥ የተለያዩ መሪዎች ይመጣሉ። እነዛ የሚመጡት መሪዎች
የፕሮ ሞስኮ ነው ወይም ፕሮ ሞስኮ አይደለም። ስለዚህ በዚህ ዙሪያ ምዕራባውያንም የራሳቸውን ተጽዕኖ ያደርጉ ነበረ። በራሽያና በምዕራባውያን መካከል ትግል አለ። ኤኒዌይ በዛ ምክንያት ደጋፊ ራሽያ ናቸው ተብለው የታመኑ መሪ በሀገር ውስጥ በተለይ ምዕራባውያን ደገፍ የሆነ የተቋሙ እንቅስቃሴ ሲበረታባቸው፣ ምክንያቱም ከምዕራባውያን ጋር ከአውሮፓ ህብረት ጋር ማድረግ እንዲያደርጉ የሚጠበቀውን ግንኙነት ያንን ውሳኔ ሳይወስዱ ይቀራሉ እና ከሞስኮ ጋር የነበራቸውን ግንኙነትም ለመጠበቅ ይፈልጋሉ። በዚህ መካከል ወደ ምዕራቡ የመሄድ ግፊት ያላቸው ኃይሎች ተቃውሞ ሲበዛ መሪው ከኪየቭ ለቀው ወደ ሞስኮ ለህይወታቸው ይሸሻሉ ማለት ነው። እና እንግዲህ እነ ዘለንስኪ ከዛ በኋላ በምርጫ የሚመጡ ናቸው። አሁን ቤዚካሊ ዩክሬን የምዕራቡና የራሽያ የጦር ሜዳ ነው የሆነችው። ስለዚህ ያን ተከትሎ ራሽያም የራሷን እርምጃ መውሰድ ጀመረች ማለት ነው። እሷን የሚደግፉ ከራሽያ ጋር መሆን የሚደግፉ ዩክሬናውያን ኃይሎችን ማገዝ፣ ምዕራባውያን ደግሞ እንደዛኞቹን ማገዝ ጀመሩ እና በተለይ ይሄ አሁን ዶነትስክና ሉሃንስክ ብለን የምንጠራው ወይም የዶንባስ የምንለው የዩክሬን ምስራቃዊ ክፍል አብላጫው ወይም ኦልሞስት ሁሉም ማለት በሚያስችል ደረጃ አብላጫው ራሽያኛ ተናጋሪ የሆነ ህዝብ ነው። ስለዚህ አሁን እዛ ውስጥ ግጭት ተፈጠረ ማለት ነው ከማዕከላዊ መንግስት ጋር እና የመገንጠል እንቅስቃሴዎች በሚጀመሩበት ጊዜ የዩክሬን መንግስት እነሱን ወታደሮቹን አሰልፈው እነሱን ላይ እርምጃ መውሰድ ጀመረ። እነሱም የተለያዩ ቦታዎችን ተቆጣጥረው የራሳቸውን ግዛት እንመሰርታለን የሚል እንቅስቃሴ ጀመሩ። ብዙ ዝርዝር አለው በውስጡ። በዛን ጊዜ ራሽያ ፈጥና በ2014 የክሬሚያ ልሳነ ምድርን በህዝበ ውሳኔ ነው ያለችው። ራሽያ ዞሮ ዞሮ በቁጥጥሯ ስር አደረገች ማለት ነው እና የክሬሚያን ህዝብ ከማጋ መሆን ትፈልጋለህ የሚል ጥያቄ በማቅረብ ከዩክሬንና ከራሽያ የሚል ህዝቡ ድምፅ ሲሰጥ ታይቷል። ህዝቡ በመረጠበት መንገድ የክሬሚያ ልሳነ ምድርን ወደ ራሽያ አደረግኩ ብላ አስታወቀች ማለት ነው። አሁን ይህን እርምጃ የወሰዱበት ምክንያት በ1954 በፍቅራቸው ወቅት አንድ በነበሩበት ወቅት ምንም ማለት ባልነበረበት ወቅት የሄደውን የራሽያን ግዛት ወደ ራሽያ መለሱ ቭላዲሚር ፑቲን። ይሄ ነው ታሪኩ። ከዛ በኋላ ደግሞ በእነዚህ በሁለት ግዛቶች ውስጥ በዚህ በዶንባስ የሚካሄደውን ደጋፊ ሞስኮ እንቅስቃሴም ማገዝ ጀመረች ማለት ነው፣ በቀጥታና በስውር ራሽያ። በዚህ ሁኔታ ሄዶ እኮ ነው መጨረሻ ላይ ፌብሩዋሪ 24 2022 የራሽያ ጦር በይፋ ወደ ዩክሬን የዘመተው ማለት ነው እና የክሬሚያ ልሳነ ምድርን ቁልፍ የሚያደርገው በጣም የራሽያ የጥቁር ባህር ኃይል ሄድኳርተር ነው እና የራሽያ የበጋ ከክረምት አስተማማኝ ወደብ የሴባስቶፖል ወደብ የሚገኝበትም ነው። ስለዚህ ይሄንን ራሽያ በ2014 በእጁ አስገባች ማለት ነው። በዚህ ምዕራባውያን የማዕቀብ እርምጃ ወስደውባታል። ማናቸውም እውቅና እንደማይሰጡና በኃይል የተያዘ የዩክሬን ግዛት አድርገው ነበር የሚቆጥሩት አሁንም ድረስ። እንግዲህ አሁን ይሄ በዚህ እንዳለ ነው በ2022 ከስንት ዓመት በኋላ ማለት ነው ከ8 ዓመት በኋላ ቭላዲሚር ፑቲን ራሷ ዩክሬን ላይ
አጠቃላይ ወይ እሳቸው የህግ ማስከበር ያሉትን እርምጃ የወሰዱት ማለት ነው። አሁን የዩክሬን ልሳነ ምድርን ራሽያ በእጇ ብታስገባም በተለይ በዚህ ረገድ ቁልፍ ሚና የሚጫወቱት ዋነኛ ሀገሮች በተባበሩት መንግስታት ደረጃም እውቅና ያላገኘ ነው። እውቅና ሲገኝ የራሽያ የግዛት አንድነት አካል መሆን ብቻ ሳይሆን ራሽያ ከዚህ ጋር በተነሳ ያለባት ውግዘት፣ እንደዚሁም የተለያዩ በወቅቱ የተወሰዱ የዲፕሎማቲክ ቅጣቶች አሉ፣ የማዕቀብ እርምጃዎች አሉ። ለምሳሌ ከስምንቱ የበለጸጉ ሀገሮች እኮ አንዷ ነበረች ራሽያ። ከስምንቱ የበለጸጉ ሀገሮች ውስጥ የወጣችበት የተወገደችበት አንዱ ዋናው ምክንያት እኮ እሱ ነው፣ ክሬሚያ ልሳነ ምድርን በመውሰዷ ነው። ስለዚህ አሁን አሜሪካ በመሪነት በጆ ባይደን ጊዜ የዩክሬንን ጦርነት በሰላማዊ መንገድ ለመፍታት የሚታሰበው ምንም ነገር ለማሰብ አስቸጋሪ ያደርግ የነበረው አሜሪካ እንደ አቋም ማለት ነው። አሁን በዚህ ጦርነት የተያዙትን ግዛቶች ብቻ ሳይሆን በዋነኛነት ክሬሚያ ልሳነ ምድር የዩክሬን እንጂ የራሽያ አይደለም የሚለው አቋሟ ነበር። በጆ ባይደን ጊዜ በጣም የምታራምደው ፖሊሲዋ ነበር። አሁን ዶናልድ ትራምፕ ያንን ከ8 ዓመት በላይ የቆየ የአሜሪካንን ፖሊሲ በመቀየር ክሬሚያ ልሳነ ምድርን በራሽያ ግዛትነት ለማወቅ ዝግጁ ናት አሜሪካውን። በድርድሩ ውስጥ እንግዲህ ስታቻችል ማለት ነው፣ ሰላሙን ለማምጣት ስታቻችል የክሬሚያ ልሳነ ምድርን የራሽያ የግዛት አንድነት አካል አድርጋ አሜሪካና በእሷ ተጽዕኖ ስር ያሉ ወይም የእሷን ፖሊሲ በሚያራምዱ ወገኖች ዘንድ ደረጃ በደረጃ እውቅና እንዲያገኝ የማድረግ ስምምነት ነው። እንግዲህ አንዱና ዋናው በክሬሚያ ጊዜ የተጣሉ ማዕቀቦችም እግረ መንገድ አብረው ይነሳሉ ማለት ነው። ዲፕሎማቲክ ማዕቀቦችም ነበሩ። ለምሳሌ አሁን ያልኩ አይነት እነዚህ ነገሮች የሚቀጥለው ትውልድ ራሱ ራሽያውያን ሀገር የሚሉት ነው ሙሉ በሙሉ። አየህ፣ ይህንን እውቅና አገኘች ማለት ራሽያ ማናቸው በታሪክ ቭላዲሚር ፑቲን ሴባስቶፖል ወደብን የጥቁር ባህር የሚገኝበትን ስትራቴጂክ የሴባስቶፖል ወደብን ከስንት ዓመት በኋላ ወደ ራሽያ ወደ ሀገሩ የመለሱ መሪ ይሆናሉ ማለት ነው። ቀጣዩ ትውልድ ዕዳ የለበትም ማለት ነው። ግዛቱ ነው። አየህ፣ ይሄ በኃይል የመያዙን ያክል ትልቅ ፋይዳ ያለው ውሳኔ ነው። አየህ፣ ስለዚህ በጣም ቁልፍ ነው እና ይሄንን አሜሪካ እውቅና የዶናልድ ትራምፕ ይሄንን እውቅና ለመስጠት ዝግጁ ናቸው ወይም እንደሚሰጡ ለሞስኮም ገልጸዋል ነው አሁን የምናነባቸው ዜናዎች። ስለዚህ አሁን ሞስኮም ኮምፕሮማይዝ አደረገች። እነዚህን አራት ግዛቶች ምንድነው? እነዚህን አራት ግዛቶች ኬርሶን፣ ዛፖሪዥያ፣ ዶነትስክና ሉሃንስክን በተለያየ ደረጃ ነው የያዘቻቸው። በአብዛኛው 70 ከመቶ 75 ከመቶ እና 95 ከመቶ ሉሃንስክን 95 ከመቶ ነው የያዘችው። ኬርሶንና ዛፖሪዥያን 70 እና 75 በመቶ ነው የያዘቻቸው እና ዶነትስክ ደግሞ እንደዚሁ 70 በመቶ ነው። አሁን 70 በመቶ የያዘችው ግዛት ማለት 30 በመቶ በዩክሬን እጅ ያለ ነው። ለምሳሌ ሉሃንስክ ላይ 5 በመቶ ነው በእሷ እጅ የሌለው። ዶነትስክ ላይ ምንድነው 75 ከመቶ በእጇ ነው። ቀሪው በዩክሬን እጅ ነው። ዛፖሪዥያ ላይም እንደዚህ። ስለዚህ አሁን ምንድነው ራሽያ አሁን እግሯ በረገጠበት መሬት ላይ ያለውን ብቻ
ተቆጣጥራ ወይም ወስዳ በእሷ እጅ የሌለውን ገና ልታስለቅቀው ያልቻለችውን በጦርነት በዩክሬን እጅ የቀረውን የእነዚህን 4 ግዛቶች አካል ላይ የነበራትን የይገባኛል ጥያቄ ለማንሳት ዝግጁ ነች ማለት ነው። ይሄ ትልቅ ለውጥ ነው ማለት እኮ ነው። መጀመሪያ ሩሲያ ከነበራት አቋም አንጻር ይሄንን መስማማት ትልቅ ለውጥ ነው። ግን ዩክሬን ደግሞ በዚህ መልኩ ደግሞ ስትመለከት ዩክሬን ይሄንን ሁሉ ቦታ አታ ስምምነት ውስጥ መግባት በህዝቦቿ ትልቅ ጥያቄ፣ ትልቅ የታሪክ ጠባሳስ አይሆንም ወይ? አሁን አንድ ችግር ተፈጥሯል እና ያ የተፈጠረ ችግር በሁለቱ ሀገሮች መካከል ጦርነት ተፈጥሯል፣ ግጭት ተፈጥሯል። ግጭቱ የተወሳሰበ የታሪክ የፖለቲካ ምንድን የሚባለው ጥልፍልፍ ያለው ነገር ነው። ይሄ ግጭት ተፈጥሯል። አየህ ክሬሚያ ከሄደ ኦልሞስት 10 ዓመቱ ነው። ከ10 ዓመት በላይ ነው። እነዚህ 4ቱ ግዛቶች በራሽያ እጅ የገቡ ግዛቶች ናቸው። ስለዚህ አሁን ዶናልድ ትራምፕ አሁን እያደረጉ ያሉት ነገር ምንድን ነው? ከሳቸው በፊት የነበሩት የጆ ባይደን አስተዳደር እና አውሮፓውያን ሁሉንም ነገር በማድረግ እኮ ለመዋጋት ሞከሩ። አይደለም እንዴ? ሁሉንም ነገር በማድረግ ለመዋጋትና ቦታውን ለማስለቀቅ ሞክረዋል። ለምሳሌ ኬርሶን በአብዛኛው በራሽያ እጅ ነበረች። በመልሶ ማጥቃት ነው አሁን ቅድም ያልኩን 30 በመቶ ግዛት አብዛኛውን ማስመለስ የቻለች ዩክሬን። አሁን የሚቀረው ነገር ምንድን ነው? ለምሳሌ አሁን እዚህ ላይ አሁን የዶናልድ ትራምፕ አስተዳደር የያዘው አቋም ያለው እውነታ ይሄ ነው። ይህ ጦርነት ሊጀመር አይገባም ነበር። እኔ ስልጣን ላይ ሆኜ ቢሆን ኖሮ ፑቲንም ዩክሬንን አይወርም፣ እኔም የኔቶ አባል ሁኝ ብዬ አልሄድም ነው የእሳቸው አባባል። ዩክሬንን የኔቶ አባል ለማድረግ የተወሰደው እርምጃ ራሽያኖች ሲያስጠነቅቁ የነበረውን የራሳቸውን የደህንነት ጥያቄ የጣሰ ነው። ስለዚህ የዚህ ጦርነት አስጀማሪዎች፣ የዚህ ጦርነት ምክንያቶች ጆ ባይደን፣ ቭላዲሚር ፑቲንና ራሱ ዘለንስኪ ነው ብለው ነው የሚናገሩት። ስለዚህ አሁን ይሄን ጦርነት እንዴት እናቁመው ብለህ ስትሄድ ራሽያን በማሸነፍ ላይ ሊመረኮዝ አይችልም። ምክንያቱ ምንም ይሁን በሳቸው መረዳት ማለት ነው። ለምን? አንደኛ ጦርነቱ ስሙ ራሱ ስጋ መፍጫ ነው የሚባለው። ስትከታከት ስትገዳደል ትኖራለህ እንጂ ራሽያን ልታሸንፍ አትችልም። የዓለማችን ቁጥር 1 ኒውክሌር ፓወር ናት። በዛ ደረጃ ገፍተህ ከሄድክ ተያይዞ ለመጥፋት ዓለምን ተያይዞ እንድጠፋ ለማድረግ ብቻ ነው የምትችለው። ስለዚህ በምዕራባውያን በኩል በመደበኛ ጦርነት የውክልና ጦርነት ለምሳሌ ይሄንን ኃይል በማጠናከር በማፋፋም ቢሄዱ ራሽያ መሸነፍ አትችልም። አየህ፣ ራሳቸው ቭላዲሚር ፑቲን ወደ ጦርነት ሲገቡ በመደበኛ ኃይል እናንተን አንወዳደርም እኛ፣ በአንጻራዊነት ደግሞ በኒውክሌር ኃይላችን ደግሞ እኛ ከማንም ይበለጥነን ብለው አስቀምጠዋል። ስለዚያም በዚህ ደረጃ ብትጋፋ የምታድነው ነገር የለም። ዓለምን ወደ 3ኛ ዓለም ጦርነት ነው ይዘህ የምትገባው። ስለዚህ አሁን ዶናልድ ትራምፕ ይሄንን ለመፍታት እንዴት ነው የቀረቡት? በተለያዩ ንግግሮቻቸው ሲያስቀምጡ ነበረ። አሁን በራሽያ እጅ ያለውን ለማውጣት አይቻልም። ይሄን ለማድረግ ተብሎ ተሞክሮ ከሽፏል። ታስታውሳል? የዩክሬንን የመልሶ ማጥቃት ዘመቻ ከሽፏል።
አሁን ደግሞ ተመሳሳይ እርምጃ ለመውሰድ ከዩክሬን ኋላ የምትቆም አሜሪካ የለችም። የለንም፣ እኛ እዚህ ውስጥ አንገባም። የእኛ ጦርነት አይደለም ይሄ። ስለዚህ ይህ ጦርነት እነዚህ ሁለት ህዝቦች በየቀኑ ሰው እንደ ፍሪዳ እየጣሉ እየረፈረፉ የሚቀጥሉበት አሰቃቂ ጦርነት ነውና መቆም አለበት በሚል ነው ይህን አቀራረብ ይዘው የመጡት። ስለዚህ እስካሁን ራሽያ የያዘችውን ይዛ እንድትቆም፣ ዩክሬን ደግሞ የያዘችውን ይዛ በሰላም እንድትኖር የሚል ነው የአሜሪካ አቀራረብ። አሁን በግልጽ ያየነውም ነገር እኮ ነው። ጦርነቱ ሁለቱ ሀገሮች በያዙት መሬት ላይ ይቆማል። ዩክሬን ማለት አዲስ እውነታ ነው። ዩክሬን ማለት የቀደመውን ክሬሚያ ልሳነ ምድርን እሳቸው ኢብን የሉ በዛን ጊዜ። ስለዚህ ያንን ማንሳት የለብንም ያሉት እኮ መጀመሪያ ታስታውስ እንደሆነ የአሜሪካው መከላከያ ሚኒስትር ሄክሴት አውሮፓ ሄድ ያደረጉ ንግግር የመጀመሪያው ምንድን ነው? እርሱት ነው ያሉት። ኢስዳን በ2014 የሆነ ነው እሱ። የአሜሪካ እውቅናም ዓላማው እሱን ክሬሚያንም ከዚህ ጨዋታ ውስጥ ለማውጣት ነው። ስለዚህ አሁን ያለውን ለምሳሌ ባለፉት 3 ዓመታት ውስጥ በዚህ ጦርነት የሆኑት ደግሞ ኦልሬዲ ራሽያ እጅ ያለውን ማውጣት አይቻልም። ነገር ግን ዩክሬን ስትስማማ ምን አለ? በአሜሪካ አስተሳሰብ ሌሎች ግዛቶችን እንዳታጣ ማድረግ ግን ይቻላል። ከማያባራ ደም መፋሰስ ውስጥ ማውጣት ይቻላል እንጂ ይሄ ጦርነት በቆየ ቁጥር ዩክሬን የበለጠ ግዛት እያጣች ኢቭን እንዳለ ዩክሬን ሀገርነቷን ልታጣ ትችላለች ነው የአሜሪካ ትንተና። እና ይሄ ነው አሁን ምርጫው። ለምሳሌ አሁን ያልከውን ጥያቄ ዩክሬን ማንሳት ትችላለች። ማንሳት ብቻ ሳይሆን አቋሟ አድርጋ መቀጠል ትችላለች። ግን የዩክሬንን ደግሞ እንስማ። ዜናው ላይ በደንብ ሰምተው ከሆነ አሁን በዩክሬን በኩል ያለው ተኩስ አቁም ዩክሬን ትቀበላለች። ተኩስ አቁሙ አሁን በያዙት መሬት ላይ። ነገር ግን ይህን ተኩስ አቁም የምትቀበለው በራሽያ እጅ ያሉ ግዛቶቿን የራሽያ ናቸው ብለሽ እውቅና ስጪ እስካልተባልኩ ድረስ ነው ብላለች። አየህ፣ ተኩስ አቁሙና ከዛ ጋር ተያይዞ በምታገኘው ሰላም አንድ ቀሪውን ሀገር ለመገንባት ያስችላታል ዩክሬን። 2 እውቅና አትሰጠውም። ሁል ቀን ያንን በራሽያ የተያዘብኝ መሬት ብላ የራሷን ጊዜዋን ነው የምጠብቀው ማለት ነው። ስለዚህ ምን ይሆናል? የሰሜን ኮሪያና የደቡብ ኮሪያ አይነት ሁኔታ ነው የሚፈጠረው። አሁን የነሱ ጦርነት የቆመው በተኩስ አቁም ነው እንጂ በሁለቱ መካከል የሰላም ስምምነት አልተፈረመም። ልክ እንደዛ ሁሉ ዩክሬን ግዛቷ የእሷ እንደሆነ በራሽያ እንደተነጠቀባት ይዛ ማለት ታሪኳ ይሄ ሆኖ ተኩስ አቁሙን ታደርጋለች ማለት ነው። አስቸጋሪው ነገር አሁን አሜሪካ ማድረግ ያለባት ከዩክሬን ምላሽ ማግኘት አለባት። አሜሪካ ይሄንን ድርድር ለፍሬ ልታበቃው የምትችለው ለምሳሌ የክሬሚያ ልሳነ ምድርን የራሽያ ግዛት አድርጋ ለማወቅ ዝግጁ ናት። ይህንን ዩክሬን እንድትሰማ ተደርጓል። ባለፈው ሐሙስ፣ የዛሬ ሳምንት ሐሙስ፣ ባለፈው ሐሙስ ፓሪስ ውስጥ በተደረገው ስብሰባ ላይ ማለት ነው። ስለዚህ አሁን ከዩክሬንና ከአውሮፓ ህብረት ምላሽ ይፈልጋሉ። በተለይ ከዩክሬን እና ከደጋፊዎቿ ለምሳሌ እስካሁን ድረስ በዜናው ላይም እንደሰማኸው
እኛ የደረሰን እቅድ የለም ብለዋል ዶናልድ ማናቸው ዘለንስኪ። ስለዚህ ኢቨን ዩክሬን አሁን ባላት አካሄድ ክሬሚያ ልሳነ ምድርንም የዩክሬን ነው ብዬ እውቅና አልሰጥም ልትል ትችላለች። የሩሲያ አይደለም ብላ ማለት ነው። የራሴ ነው። ክሬሚያ ልሳነ ምድር በ2014 ራሽያ ነጥቃ ወደ ራሷ ግዛት ያካተተችው የራሴ ነው ብላ አቋም መያዝ ትችላለች። ይሄን አቋም ከያዘች የአሜሪካ ሽምግልና ይቆማል ማለት ነው። የሚቀጥለው በጦርነት የማረጋገጥ ሂደት ነው። አሜሪካ ያቀረበችው ሀሳብ ነው። ይህን ጦርነት ለማስቆም እችላለሁ፣ ለራሽያም ለዩክሬን የሰጠቻቸው እድል ነው። አየህ፣ አሁን ዩክሬን ሁሉንም በዚህ መንገድ የምትል ከሆነ በራሽያ በኩልም የቀሩትን የእንደዚህን 4 ግዛቶች የቀረውን አካል ኦልሬዲ የራሽያ ፓርላማ የፕሬዚደንቱ ያጸደቁት ነው። ስለዚህ ይሄንን እውን ለማድረግ ራሽያ ጦርነቱን ትቀጥላለች ማለት ነው። ወይም ያው እንደምታውቀው ጦርነቱ ስጋ መፍጫ ተብሎ ነው የሚታወቀው። እዚህ ድረስ ያለ እንትን ነው። ስለዚህ አሁን ከባድና መራራ ምርጫ ነው የቀረበው። አሁን ይሄ በራሽያ በኩል አሜሪካ ይህንን ኮምፕሮማይዝ ማግኘት ይችላለች። ከዚህ አናልፈን እዚህ ጋር ልንቆም እንችላለን። በቃ እዚህ ተኩስ አቁሞ በተከበረበት ቦታ ላይ በቃን ብለን ልንቆም እንችላለን። ዩክሬን በእጆቿ የያዘቻቸው የቀሩትን ግዛቶች የእኛ ናቸው የሚለውን ጥያቄ እንዳነሳለን። በዚህ አንጻር ሁሉን ነገር እናስተካከላለን ሲሉ አሁን 50 በመቶ ይሄን ነገር ለመፍታት የሚያስችል ነገር አገኘች ማለት ነው። እንደገና ደግሞ የኔቶ አባልነት ጥያቄ አለ የዩክሬን። እሱም ዋስትናው ምንድነው? የኔቶ አባልነት ጥያቄዋን አሜሪካ ቪቶ ታደርገዋለች። በኔቶ ውስጥ ያለው ስምምነት፣ ማንኛውም ስምምነት በሁሉም ሀገሮች መጽደቅ አለበት። ስለዚህ አሜሪካ ደግሞ እንደ ኔቶ ማለት ኦልሞስት አሜሪካ ማለት ነው። ስለዚህ አሜሪካ የዩክሬንን የኔቶ አባል ለመሆን አታስቢ ብላለች። ይሄን ደግሞ ይልሃል ዜናው እያንገራገረች ቢሆንም ተቀብለዋለች ዩክሬን። እዚህ ድረስ ስታየው ነገሮች መልክ እየያዙ ተኩስ አቁም ለማድረግ እና ተኩስ አቁሙንም በዘላቂ የሰላም ስምምነት ለመዝጋት የሚችሉ አካሄዶች፣ መንገዶች ይታያሉ። አሁን ችግሩ ያለው የዩክሬን ብቸኛ ዋስትና ሰጪ ቅድም ያነሳ ነው የእንግሊዝና ፈረንሳይ የሚመሩት የ30 ሀገሮች የፍቃደኞች ጥምረት የሚባለው ነው። እነዚህ 30 ሀገራት በጋራ ወታደራዊና ሎጂስቲክስ እንዲሁም የተለያዩ አስፈላጊ ነገሮችን በማዋጣት ወታደራዊ አቅም ይፈጥራሉ። ለምሳሌ 30 ሺህ 40 ሺህ የሚሆኑ ወታደሮች እንግዲህ ወታደሮች ስለ በአየር ምንድነው የአየር ኃይሎች ይሆናሉ። እስከ የጦር ጀቶች ትሰጣለ፣ ተዋጊ ጀቱ ታሰማራለ፣ መሬት ላይ ታንከኞች ይኖረሃል፣ መድፈኛ ይኖራል። ዋቴቨር እያዋጣ ማለት ነው። የባህር ኃይል ጦር ጥቁር ባህር ላይ የዩክሬንን የድንበር የሚጠብቅ እንደዚህ አይነት ነገሮችን ይህንን የሚያደርገው ሪአሹራንስ ፎርስ የሚባል ይቋቋማል ነው። አሁን ይህ እንግሊዝና ፈረንሳይ የሚመሩት ኃይል በአመለካከቱ ይህን ይቀበላሉ። እስካሁን ባለን መረጃ በየጊዜው ከምንሰራው አንደኛ ራሽያ እስካሁን ከያዘቻቸው ግዛቶች ለቃ መውጣት አለበት ብሎ የሚያምነው እንደ ዩክሬን።
በጣም እርግጠኛ ሆኜ መናገር እችላለሁ። ክሬሚያ ልሳነ ምድርንም በተመለከተ ተመሳሳይ አቋም ነው ያለው። ስለዚህ አሁን አሜሪካ ከነሱም ጋር እያደረገች ነው ውይይት። ዛሬ ለምሳሌ ለንደን ላይ የሚደረገው ውይይት ላይ ኬሎግ ምንድን ነው የዩክሬንና የራሽያ ልዩ መልክተኛ ናቸው የአሜሪካ። እሳቸው ይገኛሉ። የእንግሊዝ ውጭ ጉዳይ ሚኒስትር፣ የፈረንሳይ ውጭ ጉዳይ ሚኒስትር ይገኛሉ። እንደዚሁም የጀርመን እና እንዲሁም የዩክሬን ውይይቱ ያለው ከእነሱ ጋር ነው የሚካሄደው። ባለፈው ፓሪስ ላይም በጣም ስኬታማ ውይይት አድርገናል ብለዋል። ባለፈው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና እንደዚሁም ደግሞ የአሜሪካ ልዩ መልእክተኛ በጣም የዶናልድ ትራምፕ ከፍተኛ አመኔታ ያላቸው አንዳንድ ጊዜ የውጭ ጉዳይ ሚኒስትርነቱንም ደርበው የሚሰሩ የሚመስሉት ስቲቭ ዊትኮፍ ነበሩ። አሁን ስቲቭ ዊትኮፍ በዚህ ሳምንት ማለት ሐሙስ፣ አርብ ወይም በሳምንቱ መጨረሻ እንደገና ወደ ሞስኮ ይሄዳሉ። ለአራተኛ ጊዜ ማለት ነው። እና ውስጥ ለውስጥ የተንቀሳቀሱ ነገሮች አሉ። ስለዚህ ከመቼውም ጊዜ በላይ የዩክሬን ጦርነት እንዴት ሊፈታ እንደታሰበ አሁን ኮንክሪታይዝድ ሆኖ ይታያል ማለት ነው። እና በዚህ ደረጃ ነው የሚገኘው። ይሄም ትልቅ ያደርገዋል። ለምን ቢባል በፊት አሜሪካ የነበራት ቅድም እንዳልኩ ይህንን አታስቢ፣ ይሄ ነው ሊሆን የሚችለው እንደዚህ አይነት አጠቃላይ ነገሮች ነበሩ። አሁን ግን የአሜሪካ ዕቅድ ሆነው በራሽያ በኩል በዚህኛው ሳይድ፣ በዩክሬን በኩል ደግሞ ይህንን ኮምፕሮማይዝ አድርጌ የሚል ነው። አንድ ነገር ምንድን ነው የፕሬዚደንት ዘለንስኪ መንግስት በከፍተኛ ደረጃ የሚያወግዘው ወይም ደግሞ እስካሁን ድምፁን እያሰማ ያለው እኚህ የአሜሪካ ቁልፍ ተደራዳሪ ዊትኮፍ በአጠቃላይ የሚያራምዱት አቋም የራሽያን አቋም ነው የሚል ክስ አለ። የጦርነቱን ምክንያት ዩክሬንን አድርገው ነው የሚያቀርቡት። ሌላው ቀርቶ ክሬሚያ ልሳነ ምድርም ሆነ እነዚህ አሁን በጦርነቱ ላይ ራሽያ ያዘቻቸውን እነዚህ አሁን ቅድም የምንላቸው ኬርሶን፣ ዛፖሪዥያ የምንላቸውን ዶነትስክ፣ ሉሃንስክ እነዚህ ከሁለተኛው ዓለም ጦርነት በኋላ የራሽያ ግዛቶች የነበሩ ናቸው ብሎ ያምናሉ። ባለፈው ታከር ካርልሰን የሚባለው ቀኝ ክንፈኛ ጋዜጠኛ የሰጡት ቃለ ምልልስ ላይ ይህንን ተናግረዋል። ስለዚህ አሁን ዩክሬን የምትለው ቤዚካሊ የራሽያን አቋም ነው የሚያንጸባርቁት የሚል ክስ አላት። ሌላው ኢሹ በደንብ ሰምቶ ከሆነ ዜና ውስጥ የዛፖሪዥያ ውስጥ የሚገኘው የዩክሬን የኒውክሌር ኃይል ማመንጫ ጣቢያ ነው። ይሄ የዩክሬን የኒውክሌር ኃይል ማመንጫ ጣቢያ ለምሳሌ አብዛኛውን የሀገሪቱን የኤሌክትሪክ ፍጆታ ይሸፍን የነበረ ነው እና አውሮፓ ውስጥ ግዙፉ የኒውክሌር ፓወር ኃይል ማመንጫ ነው። አሁን ይህ በማን እጅ ይገኛል? በራሽያ እጅ ይገኛል። እዚህ ጋም ዜናው የሚነግረን ፋይናንሻል ታይምስ የሚነግረን ራሽያ ይሄንን ግዙፍ የሆነ የኃይል ማመንጫ ጣቢያ ለመመለስ ተስማምታለች። ጥያቄው ግን ራሽያ ለመመለስ ለማን ነው ልትሰጥ የተስማማችው? ለአሜሪካን፣ ለዩክሬን አይደለም። በዛ በኩል ደግሞ ማነው ፕሬዚደንት ዶናልድ ትራምፕ ለዩክሬን ምን ብለዋት ነበር ታስታውሳለህ? ስጭኝ እኔ ላስተዳድረው ብለዋት ነበረ። አሜሪካ ታስተዳድረው፣ አሜሪካ ለደህንነቱ ለምኑም ከጦርነት አሜሪካ ታስተዳድረው የሚል ነበረ።
ለዛ ደግሞ ምላሽ የሰጡት የዩክሬን አንጡራ ሀብት መሆኑን እና የትም ሊሄድ እንደማይችል ነበር የመለሰው ዘለንስኪ። አሁን ይሄ ትልቅ ሪሶርስ ነው፣ ትልቅ የኢኮኖሚ ትልቅ ቢዝነስ ነው ራሱ። ስለዚህ አሁን ይሄንን ራሽያ ኮምፕሮማይዝ ያደረገችው ለራሽያ ለመስጠት ነው። ይሄ ደግሞ አሁን በዩክሬን በኩል ምን ምላሽ እንዳለው መስማት ይኖርብናል ማለት ነው። እና ኤኒዌይ ይሳካም አይሳካም አካሄዱ ግን አሁን በጣም ግልጽ በሆነ መንገድ ይታያል አይደለም። እና የዛሬው ስብሰባ ውጤት ደግሞ በዚህ ላይ የሚያጠናክራቸው ነጥቦች ይኖራሉ ማለት ነው። ብዙ አዳዲስ ነገሮች ልንሰማ እንችላለን ማለት ነው። የዩክሬን ጦርነት አረረም መረረም በምን መንገድ ሊፈታ እንደሚችል ከመቼውም ጊዜ በላይ ፍንትው ብሎ መታየት የጀመረበት ሳምንት ነው ማለት ነው። ይሄ ዓለም ለትንታኔው አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ። በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል። ተቋማችን ግዙፍ ነው። የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ማቅረቡን ሲገልጽ ከፍተኛ ደስታ ይሰማዋል። የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የ10.5 በመቶ ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሠራል። አድራሻዎቹ ዋና መስሪያ ቤት አብየ ቅርንጫፍ ቀበና ወደ ቤላ የሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ሕንፃ ምድርና አንደኛ ፎቅ ላይ፣ መገናኛ ቅርንጫፍ መገናኛ ግሬስ ሲቲ ሞል አንደኛ ላይ፣ እንዲሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራት ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ለበለጠ መረጃ በስልክ 0982 41 1111 ወይም 0960 50 60 06 ወይም 11 ይደውሉ። መልካም የፋሲካ በዓል ይሁንልዎት። የእኛ ማይክሮፋይናንስ የእኛ ለሁሉም። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990272733 ይደውሉ ወይም በዋትሳፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ዳና የውስጥ እግር ማሳጅ ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ 1 ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ ዳና